ቤተሰብ ዛሬ ሩታ ብዙዬ አብርሽ አንድ ላይ መጡ። ሩታ እሱ ካደረገኝ በላይ እኔ ምንም አላጠፋውም፣ የእኔ ምንም ጥፋት አልታየብኝም። እሱ እንዶ እኔ ላይ ብዙ ነገር አድርጓል። እኔ ምን አድርጌ ነው ይቅርታ የምጠይቀው? በማለት እንግዲህ ተፋጠጡ ብዙዬና ሩታ ማለት ነው። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ እንዴት ናችሁ? ልኝ ደህና ናቸው። እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ቡዚዬና ሩታ እንግዲህ እንደምታዩት ወንድሙን ይዛ መታለች። እንዴት እኔን ትዋሸኛለሽ? ምንም አላደረግኩም አላልሽኝ ወይ? እንዴት የባልሽን የልጅሽን አባት እንዴት የራቁት ቪዲዮ ይዘሽ ለሌላ ሰው ትሰጣለሽ? ምንም ቢያጠፋ እንደዚህ ማድረግ የለብሽም በማለት ነው እንግዲህ ሩታ የተቆጣች ነበር። ሩታ ደግሞ እኔ ምንም አላደረግኩ፣ እሱ ካደረገኝ በላይ እኔ ምንም አላደረግኩም በማለት ነው እንግዲህ ሩታም የራሷን ሀሳብ ስትሰጣ ነበረች። ስለ ዋሻዎች ይቅርታ ብላለች፣ ግን አብርሽን ይቅርታ አልጠየቀችውም ማለት ነው። ለምን ይቅርታ ጠይቃለሁ? እሱ እኮ ብዙ ነገር እኔ ላይ ዝሙት ሲሰራ የነበረ እኔ ምንም አላልኩም። እሱ ካደረገኝ በላይ ብዙ ለስንት ወሮች ምንም አላደረገኝ። እሱ ካደረገኝ በላይ እኔ ምንም እሱም አላደረግኩም። አሁን ነው አዎ ትክክል ላልሰራ ይችላለሁ፣ ግን እኔ ነኝ በጣም የተጎዳው። እሱ እኔ ላይ በጣም ብዙ ነገር ሲያደርግ ነበረ በማለት ነው እንግዲህ ስትናገር የነበረችው። እውነትን መናገር እኔም አልደገፍኩም ሩታ ባደረገችው ድርጊት። እንኳን ብትይዘው የራቁት ቪዲዮ እንኳን ብትይዘው በስልኳ ብታስቀምጥ ምንም ችግር የለውም ቤተሰብ ማለት ነው። እና በጣም የሚደብር ነገር ነው ሩታ ያደረገችው ማለት ነው። ለዳኒ አሳልፋ ለምን ሰጣችው? ብትቀርሶ ችግር የለውም፣ ቀርጣ በስልኳ ብታስቀምጥ እኮ ችግር የለውም። ግን ሩታ እኔ ምንም ጥፋት አልታየብኝም ማለች። ያው አብርሽ ብዙ ነገር አድርጓታል፣ ሩታ ብዙ ነገር ሆናለች። እውነት ለመናገር ሩታም ልክ ናት ብዬ አስባለሁ። ግን ይህ የራቁት ቪዲዮ ልክም ባይሆን እኔ አልደግፍም። ይሄ ምንም ቢሆን ያው ብዙ ጥፋትም ቢያደርግብሽ ሩታ እንደዛ ማድረግ አልነበረብሽም፣ እውነት ለመናገር ማለት ነው። ወይም በስልክሽ ማስቀመጥ ትቺ ነበር። በዳኒ አሳልፈሽ መስጠት የለብሽም። የባልሽን ገላ እንዴት ለዳኒ ትሰጣለሽ? ይሄ ነው ብዙ ይሄን አይታ ነው የተናደደችውን። ቤተሰቦቼ ነው ሁሉ ቤተሰቦቼ ነው ማለት ዝቅ ያደረግሽ በማለት ነው እንግዲህ ብዙ የተናደደችው ስትናገራ ነበረች። ሩታም ደግሞ ምንም አላደረግኩም፣ ይሄ እንዶ ትንሽ ነው፣ እሱ ካደረገኝ በላይ እኔ ምንም አላደረግኩም በማለት ነው እንግዲህ የራሷን ሀሳብ ስትሰጣ የነበረችው። እንዶ ይቅርታም አልጠየቀችውም። አብርሽ ደግሞ ኢሊ ስለያዘችው ነው እንጂ አሁንም እኔም ፈልጋ አይደለችም በማለት ነው እንግዲህ አብርሽ ደግሞ ለእህቱ ሲናገራት የነበረ። ሩታ ደግሞ ያው እሱ እኔ እንደዚህ ነገር ያደረግኩበት ምክንያት እሱ ወደ ቤት ለመመለስ ነው ይሄን ነገር ያደረግኩ። ሩታ የተናገረችው ያደረገችው ልክ ነው ብዬ አስባለሁ። ልክ ነው ብዬ አስባለሁ። ስህተት እየሰራችሁ የት ቦታ ነው? ቤተሰብ ለዳኒ አሳልፋ መስጠቷ ነው እውነት ለመናገር ብዙም የተቀየመ ይሄ ነው። በጣም እኔም ደብሮኛ፣ እኔ አልደግፍም። ይሄ እኮ ብልግና ነው። እግዚአብሔርን የባላችሁን ገበና ወደ ደጅ ማስወጣት ነውር ነው። አንደኛ ብትይዙ እኮ ችግር የለውም፣ በስልኳ ቀርጻ ብታስቀምጥ እኮ ችግር የለውም። ግን ለዳኒ አሳልፋ መስጠቷ ነው ብዙዎቹ የተናደዱበት፣ ለሩታ ማለት ነው። እና ያው እውነት እንደሆነ ነው እንግዲህ አስባችኋ። ሩታም እንግዲህ እውነታን ተናግራለች። እንደቀረጸችው ለዳኒ እንደሰጣችሁ ነው። ፋይሉንም እንዳጠፉ አብርሽ ከዳኒ ሁሉም ነገር ወስዶ እንዳጠፉ ማጥፋቱ ነው ዋናውን ነገር። ሩታ እኮ ለዳኒ ነው የሰጣቸው እንጂ ለማንም ሼር አላደረገችው። ዳኒና ሩታ ብቻ ነው ይሄን ነገር የሚያውቁ። ስለዚህ አሁንም ሩታ እሊ ውስጥ ናት ቤተሰብ ማለት ነው። አብርሽ አሁንም አርፋ ነገሮቹን ወይም በሸማግሌ ፍቱና በሰላም በማላችሁ ያለ ልጁን አሳድጉ። እውነት ለመናገር አሁንም እሊ ውስጥ ገብታችሁ ወደ ሌላ ነገር አትግቡ። ማገዳደልም አለ በማላችሁ ማለት ነው። እሊን ትታችሁ አንተም ከሌላ ሴት ጋር የምትላላጧን ትታ ወደ ትዳር ተመልሳ በስነ ስርዓት በተሞላ በሰላም
ልጁን ብታሳድጉ መልካም ነው። እሊ ምንም አይሰራም። እሊ ብዙ ነገር ያስደራርሳል። እሱ መቼ ለቤተሰቦቼ ክብር ሰጥቶ ያውቃል? ብዙ ነገር አድርጎኛል። ቤተሰቦችን አሳፍሮኛል። እሱ ከማንም ሴት ጋር የመጣ ቤተሰቦችን አንገቴን አስደፋኝ። እኔ እሱ ካደረገኝ በላይ የኔ ትንሽ ነው ያለችው ሩታ ማለት ነው። ቤተሰብ አንዳንዴ ሩታ ልክ ናት፣ ግን የራቆት ቪዲዮን አልደግፋቱም። በጣም ነውረኛ ነገር ነው ያደረገችው ሩታ ማለት ነው። የባሏ የራቆት ቪዲዮ እንኳን ሚዲያ ላይ ብትለቀው ምንድን ነው የምትጠቀሙ? እውነት ለመናገር ነውር እኮ ነው። እሷ ነገ ራሷ ታፍራለች፣ በልጇም ታፍራለች። ይሄ ልጅ እኮ ነገ ሊያድግ ይችላል። ገባችሁ? እንደዚህ ነገር ተቃይመው ያልሆነ መጥፎ ነገር ውስጥ መግባት እኔ ተገቢ ነው ብዬ አላምነው። እና ብቻ ከባድ ነው። ከቻላችሁ ሰውን በምክር መመለስ ነው እንጂ ሩታን ስለሰደባችሁ ሩታ ትመለሳለች ብዬ አላምነውም። እኔ ሁሉም ሰው የኔ ጥፋት ሁሉም ቦታ ይታያል። የእሱ ጥፋት ግን ምንም አይታያችሁም። የኔ ይገናል። እኔ ባደረግኩ ትንሽ ነገር ሲያደርግ የኔ ይገናል። ይህ ነው ያለችው ሩታ ማለት ነው። አሁን ሩታ እሊ ውስጥ ናት። አብርሽ አሁኑ ከሄርሜላ ጋር ያለውን ነገር ካላቆምክ ነገሩ ዞሮ ወደ መገዳደልም ትሄዳላችሁ ብዬ አስባለሁ። ግን ይሄን ነገር ማቆም አለባቸው። ሩታ በጣም ነውረኛ ስራ ነው የሰራሽው። ብልግና ስራ ነው እውነት ለመናገር ቤተሰብ ይው አንዳንዴ በምክር መመለስ ነው እንጂ ሩታ ካጠፋችሁ ደግሞ ሩታ ልክ ናት ማለት የለብንም። ሚከሩ ከስድብ ነጻ ሚከሩ። በጣም ነውረኛ ስራን የሰራችው ሩታ ማለት ነው። በጣም ነውረኛ ማለት ነው። የትኛውም ሰምታ ማናቅ የወንድ ራቆት መያዝ የትኛው ቦታ ሰምታ ማናቅ ሩታ ያዘችው ማለት ነው። ግን ተደልተዋል። በሚዲያም አልተለቀቀም። ዳኒ ጋና ሩታ ጋ ነው ያለ። ወደ ሌላም ሼርም አላደረገውም። ግን ያዙ እንጂ ምንም አላደረገውም እኮ ሚዲያ ላይ ሲወጣ ነው የሚያሳፍረው እንጂ በጣም ነውረኛ ስራ ነው ያደረገችው ሩታ። ግን ይቅርታ መጠየቅ አልፈለገችውም ማለት ነው። አሁንም ሩታ እሊ ውስጥ እንዳለችው ነው የተረዳው። ግን አሁንም እኔ በቀል አይደለውም የሱ ራቆት ቪዲዮ ያስኩ በቀልም አይደለም ወደ ቤት እንደሚመለስ ለማድረግ ነው ይሄ ነገር የተጠቀምኩ ብላለች ሩታ ማለት ነው። ካሁን በኋላ አብርሽ ደግሞ እንደዚህ ነገር የምትሆኝ ከሆነ የኔ ህይወት ውስጥ አትግቢ። ካሁን በኋላ እኔም የራሴ ህይወት እኖራለሁ፣ አንቺም እንደፈለግሽ መሆን ትችላለሽ ነው ያለው ማለት ነው። ሩታ እንግዲህ በሳቅ ነው ዝም ያለችው ማለት ነው። ፊቷን ወደዛ ዞር አድርጋ ስቃለች። ሩታ አሁንም በቀል ውስጥ ናት ማለት ነው። እና እንደዚህ ወይም በሸማግሌ እነዚህ ልጆች አስታርቁ፣ ካልሆነ እኔ እንጃ ነገ እርስ በእርስ የሆነ ነገር እንዳይደራረጉ ነው የምፈረው። ለምን ሩታ ደግሞ ባሏ ከሌላ ሴት ጋር ማግኘት አትፈልግም። ገባችሁ? ይሄ እኮ ነውር ነው። ይሄ ራሱ መልሳ ወደ ሌላ ነገርም ያስገባታል። ወይኔ በስነ ስርዓት በሸማግሌ እነዚህ ልጆች በስነ ስርዓት ቢለያዩ ጥሩ ነው። መለያየት መለያየት ካለባቸው በትክክል ይለያዩ። አይ መለያየት አንፈልጉም ካሉ ደግሞ በሸማግሌ እነዚህ ልጆች አስታረቁ። ሩታ አሁንም እሊ ውስጥ ናት ያለችው። አብርሽና ሄርሜላ አንድ ላይ ከሆኑ ትውበሉኝ ሴት ልጅ ይው ከበቀል ሩታ አትወጣም አሁንም ማለት ነው። እና ይሄ ነገር የሆነ ነገር ላይ ብታደርጉ ጥሩ ነው ብዬ አስባለሁ፣ እንደ ራሴ ማለት ነው። እና ሁላችሁም ሩታ ትክክል ናት አትበሉ። የራቆት ቪዲዮ እኮ ስለያዘችው ትክክል አይባልም፣ ነውር እኮ ነው። እናንተ የባላችሁ ነው የራቆት ትይዛላችሁ። በጣም ነውረኛ ነው፣ ደስም አይልም። ስልክ ውስጥ ተቀምጦ ምን ይሰራል? እግዚአብሔርን በጣም ነው የሚዘገው። ምንድን ነው የምትጠቀሙ? የባላችሁን ራቆት ይዛችሁ ስልካችሁ ውስጥ ማስቀምጥ በጣም ያሳፍራል። እኔ ተሸማቀቅኩ። እኔ በሩታ ቦታ ተሸማቀቅኩ። እኔ ምን ይሰራልኛ ስልኬ ውስጥ ማስቀመጥ? የባሌ ገላ በፈጣሪ የራሴው እንኳን አላስቀምጥም። ምን ይሰራል? ዛሬ ቅሪ በለን ምን ዘመን ላይ ደረስን። ፈጣሪ ሩታና አብርሽ ዘንድሮ ኃጢአት ውስጥ እኮ አስገባችሁን። ሰው እንዳይጾም አደረጋችሁን።
እግዚአብሔር በጣም ነውረኛ ስራ ነው የምታደርጉ። ሩታም ኤሊ ውስጥ አብርሽ ከሌላ ሴት ጋር ሲላላጥ ነው። ሩታ ኤሊ ውስጥ ገብቼ ነው ይሄን ነገር ያደረግኩ፣ እሱ ካደረገኝ በላይ እኔ ምንም አላደረግኩም በማለት ነው እንግዲህ ዛሬ ሩታም ይሄን ነገር ነው ወንድም ስለሆነ ነው የምታግዥ ወይስ ምንድን ነው? እኔ ያጠፋውን ነገር ነው እንደ የሚታይባቸው፣ እሱ ካጠፋ ምንም አይታየባችሁም በማለት ነው። አሁን ነው ወንድሜ ጎን የሆንኩ እንጂ ሁሌ ከአንቺ ጎን ነኝ በማለት ነው እንግዲህ ብዙዬ ስትናገር የነበረች። በጣም ተናዳለች። እንግዲህ ተናዶ ነው ሁለቱም የወጡ። ተቀምጡ ስትለው አልቀመጡም ብላለች እና አብርሽና ብዙ የተያያዙ ወጡ ማለት ነው። ሩታ ለብቻ ቤት ቀራች እላችኋለሁ ቤተሰቦች። ግን አብርሽና ሩታ በስነ ስርዓታችሁ ወይን ታርቁና ሰላም አድርጋችሁ ትዳራቸውን ብትመሩ ጥሩ ነው። እንደዚህ እሊ ተለያየን ትላላችሁ እንጂ እናንተ ስትለያዩም አላየሁም እውነት ለመናገር። ስለዚህ አርፋችሁ ይሄ ልጅ ብታሳድጉ ጥሩ ነው። በማል የሚጎዳው ይሄ ህፃን ልጅ ምስኪን ልጅ ነው፣ ልዑል ነው የሚጎዳው። ለልጃችሁ ብላችሁ ሰላም አድርጋችሁ አንድ ላይ ብትታረቁ መልካም ነው ብዬ አስባለሁ። ሩታ ጥሩ አልሰራሽም። አንቺ በሰራሽ ስራ እኔ ትክክል ነው አልልሽም። እውነት ትክክለኛ ነገር ማለት እንጃ ትክክል ነው የምትሉ ሰዎች ደግሞ ታሳፍሩኛላችሁ። እኔ ሩታ ትክክል አልሰራችሁም ብዬ አስባለሁ። አዎ እናውቃለን፣ ብዙ ነገር ሆናለች፣ ብዙ ነገር ተጎድታለች። እሱ አሁን ልክ ናት፣ ግን እንደዚህ ማድረግ የለባትም። የባልየውን ቁራቁሱ ምን ይሰራላታል? ስልኮ ውስጥ ብታስቀምጡ ቤተሰብ ፈጣሪ ወይ ምን ጊዜ ደረስነ። ለማንኛውም ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ። የኔ ውድድድ ነው የማደርጋችሁ የኔ እንቆች።